ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ሰኞ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ሰዓት እንግዲህ በዓለማችን ላይ የተከናወኑ ያሉት ክስተቶች፣ ሂደቶችን ፖለቲካዊም ይሁን ኢኮኖሚያዊ፣ ሌላም እንዲሁ ደግሞ እየተሰሙ ያሉ የተፈጥሮ አደጋዎችን ጨምሮ ዳሰሳ የምናደርግበት ክፍለ ጊዜ ነው። መጽሐፍ ቅዱስ ስለነዚህ ጉዳዮች ምን ይላል? ከዓለም ደግሞ በምን መልኩ ራሳችንን ማዘጋጀት እንዳለብን አመላካች መረጃዎችን ስለሆነ የምናደምጠው በጥሞና እንድታዳምጡን በጌታ ፍቅር እናሳስባለን። መረጃውን ደግሞ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። ከእርሱ አንደበት ደግሞ እናደምጣለን። በቅድሚያ ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን እንደገና ይመልካል። እግዚአብሔር የተመሰገነ ይሁን። ማታ ነው የተገናኘ ነው። ማታ የሚገርም መረጃ ነው ያጋራን። ያው የዓለም መገናኛ ብዙሃን ያጋሩት ስለሆነ ቢሆንም የኛን ምልከታም እዛ ላይ ጠቆም አድርገሃል። እስኪ ደግሞ ዛሬ ምን ተገኘ? ዛሬ እንግዲህ አዲስ ዓለም የሚባለው ወይም ደግሞ ወርልድ ኦርደር የዓለም ስርዓት ሽፍት ማድረግ ምልክቶቹ እየጎሉ መጥተዋል። በእርግጥ ከ2026 ጀምሮ ነው ምልክቶቹ መታየት የጀመሩት። ታስታውስ ከሆነ ቻይና ከዛሬ ጀምሮ አዲሱ የዓለም ስርዓት ተጀምሯል ብላ በ80ኛ ዓመቷ ላይ አብስራ ነበረ። ምናልባት ካስታወስክ እና ምንድነው ያ ስርዓት ብዙ ነገሮችን የወለደና አሜሪካንንም አውሮፓውያንንም እያስደነገጠ የመጣ ጉዳዮች እየተከሰቱ ነው ያሉት በአሁኑ ሰዓት። እነዚህ ክስተቶች ምናልባት ሰው ሲሰማቸው ቀላል ያሉ ይመስላሉ። ምናልባት እንግዲህ ከምዕራቡ ወደ ምስራቁ ሽፍት እያደረገ ይመስላል የዓለም ስርዓት ጀስት በፖለቲካውም፣ በወታደራዊውም፣ በኢኮኖሚው ዘርፍ ስታየው እና ምናልባት ይሄ ሽፍት እያደረገ መምጣትና በተለይ ደግሞ አሁን ላይ ሳውዲና ኤሚሬት የተባበሩት አረብ ኤሚሬት ይህንን ጉዳይ ኦፊሻል ማድረጋቸው ለየት ያደርገዋል። እንግዲህ እንደሚታወቀው በዓለም የነበረው የንግድ ስርዓትን ስትመለከት፣ የኢኮኖሚ ስርዓቶቹን ስትመለከት ያልተጻፈ ህግ ነው። ግን በዓለም በተባበሩ መንግስታት ድርጅት ውስጥ የተወሰነ አይደለም። አሜሪካ በማስገደድ ከሌሎች ጋር ሰነድ በመፈራረም ግን ባልተጻፈ ህግ ነዳጅ እስከዛሬ ድረስ ነዳጅ ብቻ አይደለም፣ ብዙ ነገሮች እስከዛሬ ድረስ የሚሸጡት ምንድነው? በዶላር ብቻ ነው። የዶላር ንግድ ነው ያለው። ይህንን የዶላር ንግድ አሁን ላይ ምን አድርጎታል? ሽፍት አድርጎታል። በሚገርም ሁኔታ ነው ሽፍት ያደረገው እና እንደውም ተንታኙ ሲናገር ምንድነው ያለው? የዓለም የኢኮኖሚ ስርዓት ለውጥ ብሎት ነው ያስጀመረው። አዲስ ምዕራፍ ማለት ነው። አዲስ ምዕራፍ ነው እና እንግዲህ ይሄ መነሻው መቼ ነው ብትለኝ እንደ አውሮፓውያን አቆጣጠር በ26 ዓለም አዲስ የታሪክ ምዕራፍ ላይ ትገኛለች ብለው የቻይናው ፕሬዝዳንት ከተናገሩ በኋላ የዓለም ስርዓት ማለት አዲሱ የዓለም ስርዓት ከተናገሩ በኋላ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት እና ኳታር የጥቁር ወርቅ ብለው የሚጠሩት ነዳጃቸውን ነው ብላክ ጎልድ ብለው ነው የሚጠሩት እና የጥቁር ወርቅ የሚሉትን በቻይና
ዩዋን በሌላ ገንዘብ እኮ አይደለም ነው በቻይና ዩዋን መሸጥ መጀመሪያቸውና የዓለምን የኃይል ሚዛን እየቀየረው ይገኛል። በመጀመሪያ ጊዜ ማለት ነው። በደንብ በቃ በሚገርም ሁኔታ የኃይል ሚዛን ምን እያደረገው ነው ያለው? እየቀየረው ነው ያለው። ይሄ የኃይል ሚዛን መቀየር ደግሞ አሁን ያለውን እኛ የምንለውን ይሄ የመጨረሻውን ዘመን የመጨረሻውን ጊዜ አመላካች ብቻ አይደለም፣ መቅረቡን የሚያሳየን ነው። በእርግጠኝነት መቅረቡን የሚያሳየን ነው እና አንዱ የቻይና የአሜሪካ ርብርብ በዚህ በመካከለኛው ምስራቅ ላይ የምታደርገው ርብርብ ከመቅደሱ ባሻገር ያለው ርብርብ ምንድነው ብለህ ስትመለከት ይሄ የአዲሱ ስርዓት እንዳይሳካ ማድረግና በአዲሱ ስርዓት ዋና ተዋናይ ሆና መቀጠል አትችልም። ምክንያቱም የአሜሪካ ፖሊሲዎች ብዙውን ጊዜ በስራ ማገዝ በሀገር እድገቶች ላይ ምናምን የተወሰነ አይደለም። ፖሊሲያቸው የራሳቸው ጥቅም ላይ ብቻ ነው። ዊን ቱ ዊን አይደለም፣ ወይም ደግሞ ጥቀመኝ እጠቅምሃለሁ አይደለም። ሰጥተህ መቀበል ላይ ያተኮረ አይደለም የአሜሪካ ፖሊሲ። የአሜሪካ ፖሊሲ ራሷን ብቻ ነው መጥቀም የምትፈልገው። ስለዚህ ይሄ ሁኔታ አሁን ሽፍት እያደረገ መምጣቱ ዓለምን እጅግ አስገርሟል። በተለይም ደግሞ አሁን ይሄ ጦርነት ከተቀሰቀሰ በኋላ ብዙ የአረብ ሀገሮች በዶላር መሸጥና በዶላር መግዛት እያቆሙ ነው ያሉት። ለምን? አብዛኛውን ሸቀጥ የሚያስገቡት ከቻይና ነው። ከቻይና ነው። ቻይናም ደግሞ የዓለም ዋናዋ ከአሜሪካንም በላይ ሻጭ ሀገር ናት። ይህ ለውጥ በአንድ ጀንበር የመጣ ሳይሆን የረጅም ጊዜ ስልታዊ እንቅስቃሴ ውጤት ነው። ዋናዎቹ ምክንያቶች ደግሞ የሚከተሉት ናቸው። አንደኛው ቻይና በአሁኑ ወቅት የዓለምን ትልቁ ነዳጅ አስመጪ ሀገር ናት። ገዢ ናት። የዓለም ትልቁ ነዳጅ ገዢ ናት። ትልቅ ደንበኛ ናት። በፈለገው ገንዘብ የመክፈል መብት አላት የሚለው የንግድ መርህ የባህረ ሰላጤውን አገሮች ዩዋንን እንዲቀበሉ ግፊት አድርጎባቸዋል። ለምን መሰለህ? ነዳጁን ይሸጣሉ። የሚፈልጉትን ኤሌክትሪክ መኪና በለው ዋቴቨር በለው ሸቀጣሸቀጦችን በለው ሁሉን ነገር በምን ያስገባሉ? በዛው ገንዘብ ያስገባሉ። እንግዲህ አሜሪካ ቀደም ሲል ከባህረ ሰላጤው አገራት ነዳጅ በብዛት ትገዛ ነበር። አሁን ግን ራሷ አምራች በመሆኗ አገሪቱ ፊታቸውን ወደ ምስራቅ ቻይናና ህንድ እንዲያዞሩ አድርጓቸዋል። ይሄ ደግሞ የቻይናን የበላይነት እያረጋገጠ የመጣ ጉዳይ ሆኗል። ለምንድን ነው የቻይና የበላይነትን እኛ የምናነሳበት ምክንያት? የአርሜጌዲዮንን ዋና ሰራዊት የምትመራው ቻይና ነች። ድራጎኑ ነው። ልክ ነው። እስራኤልን የሚከብ አውሬው ጋር ተባብሮ በእርግጥ ሌሎችም የአውሮፓ ሀገሮች አሉበት። አሁን ያኛው ጎግ የራሱን በአካባቢ ያሉትን ያስተባብራል። የዚህኛው ግን ዓለምን ነው ጠቅልሎ የሚያስተባብረው። ስለዚህ ለዛም ለመዘጋጀት በቀጠናው ላይ የበላይነትን መያዝ ትፈልጋለች። በቀጠናው ላይ የበላይነት መያዟን መፈለጓ ደግሞ ምናልባትም አሁን ያጋጠማት እድል እንዲያልፋት አትፈልግም። በቅርብ በሩሲያ ላይ የተጣለው የኢኮኖሚ ማዕቀብና በ26 በቀጠናው የታየው ውጥረት አገሪቱ በዶላር ላይ ብቻ መደገፍ አደገኛ እንደሆነ እንዲረዱ አድርጓል። የራሳቸውን አማራጭ የክፍያ መንገድ፣ ዲጂታል ዘዴዎችን መፈለግ የህልውና ጉዳይ ሆኖባቸዋል። አየህ፣ ዓለም አሁን ወዴት እየመጣ ነው? ወደ ዲጂታሉ እየመጣ ነው። እውነት ነው። የወረቀቱ ገንዘብ ምን እየሆነልን ነው? እያበቃለት ነው የወረቀቱ ገንዘብ። ለምሳሌ ነዳጃቸውን በዲጂታል ነው የሚከፈለው፣ በዲጂታል ነው የምትገዛው። ወረቀት የሚታይ ነገር የለም። ያ ዲጂታሉ በምን ይወሰናል? በሁለቱ ሀገሮች በሻጭና ለዋጭ ሀገሮች መካከል ባለው ሪሌሽን
ይወሰናል። ሌላው ደግሞ በዚህ ጋር የምታየው የብሪክስን እንደገና መውጣት የሚያመለክት ጉዳዮችን ያሳያል። እነዚህ ሀገሮች የብሪክስ አባል ሀገሮች ናቸው። ህንድ፣ ቻይናም፣ ደቡብ ማነው ሳውዲ አረቢያ፣ ኤሚሬት የብሪክስ አባል ሀገሮች ናቸው። እና አሁን ላይ ያለው ፍጥጫ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው። እና ይሄ ጉዳይ ደግሞ ለምሳሌ ምናልባት ምሽት ላይ አጠናክሬው እመጣለሁ። ቻይናም አንድ ያነሳችው ጉዳይ አለ። እንደዚሁም ደግሞ ይሄ መካከለኛው ምስራቅ ላይ ያለውንም ጉዳይ አጠናክሬ እመጣለሁ። እና አገራት ወቅታዊ አቋም እንደ አንድ ገፊ ምክንያት ይጠቀሳል። ምንም እንኳን አገራት ዶላርን ሙሉ በሙሉ ባይተውትም የያዙት አቅጣጫ ግልጽ ነው። ለዚህ ነው አሜሪካ ለምንድን ነው ማገባት ውስጥ የምትገባው ብለን እንላለን። ያለውና ጉዳይ ነው፣ እየተቀማች ነው። ምክንያቱም ስርዓት ሽፍት እያደረገ ነው። ስርዓት ሽፍት ሊያደርግ ደግሞ መጽሐፍ ቅዱስ ተናግሯል። ምክንያቱም ከምስራቅና ከሰሜን የሚመጡ ናቸው እነዚህ በዋናነት የዓለምን ስርዓት የሚለውጡት፣ በዋናነት ለአውሬው ምቹ የሚያደርጉት። ስለዚህ እነዚህ ነገሮች ቀላል የሚባሉ አይደለም። ሳውዲ አረቢያ በዓለም ትልቁ የነዳጅ ላኪ ሀገር እንደመሆኗ ከቻይና ጋር የምታደርገው የንግድ ልውውጥ በዩዋን እንዲሆን በይፋ ማሰማቷ ለዶላር ትልቅ መስጠንቀቂያ ሆኗል። ምናልባትም አሁን እየተፈራ ያለው ምንድነው መሰለ? ዶላር እንዳይወድቅ ነው እየተፈራ ያለው፣ በጣም እየተፈራ ያለው እና ዶላር እንዳያሽቆለቁልና እንዳይወድቅ። ምክንያቱም ሀገሮች አሁን ላይ ብዙ ምርት ለምሳሌ አፍሪካ ሀገሮችን ስትመለከት፣ የኤሽያ ሀገሮችን ስትመለከት ብዙ ምርት ከአሜሪካ አይገዙ ወደ አሜሪካ ላኪ ካልሆኑ በስተቀር ገዢዎች አይደሉም ከአሜሪካ። ከቻይና ግን ገዢዎች ናቸው። አሁን እየታየስ ያለው ምልክት አሁን ለምሳሌ አሜሪካ ሰብራ እየገባች ነው የአፍሪካን ገበያ ከቻይና ለመንጠቅ። የቅርቡን እንኳን ማውራት ከቻለን በኢትዮጵያ ትልቁን ሜጋ ፕሮጀክት እየተቆጣጠረች ያለችው አሜሪካ ናት። በግንባታ ደረጃ ነው። ምክንያቱም ይሄ አልተለመደ ነው። በግንባታ ደረጃ ያልተለመደ ነው። አሁን ለምሳሌ አሜሪካኖቹ የት ጋር መሰለ ሁልጊዜ የበላይ ነኝ ሲሉ ትዘናጋለህ። ገብቶሃል? ትኩረት ለአፍሪካ ሰጥታ አታውቅም። ለመናገር እንደው አንዳንድ ዲፕሎማሲያዊ ጉዳዮች ካልሆኑ በስተቀር ትኩረት ሰጥታ መፈንቅለ መንግስትና የእርስ በርስ ጦርነት ላይ እና ያተኮሩ ናቸው። ሪሶርስ መውሰድ ነው። አሁን ግን ያ ነገር በቻይና እንደተቀማች ስላወቀች ያው እንግዲህ በሂደት አሜሪካ ያንን ነገር ለመቀማት ወይ ደግሞ ለመቆጣጠር ጥረት እያደረገች ያለ ይመስለኛል በእኔ ግምት። ይኸውልህ አሜሪካ እቃቸው ውድ ነው። ራሳቸው አሜሪካኖች የሚያስመርቱት የት ነው? ከውድነቱ የተነሳ ህንድ፣ ቻይና፣ ኤዥያ ውስጥ ነው የአሜሪካ ካምፓኒዎች አሉ፣ ፋብሪካዎች አሉት። ዶናልድ ትራምፕ እኮ አንዱ ትልቁ የሚታገሉበት ምክንያታቸው አንዱ እነዚህ ከሀገር አይወጡም፣ ሽፍት አድርገናል፣ አሁን እኛ ከኢንዱስትሪ ወደ እውቀት አብዮት ሽፍት አድርገናል ብለው ያሉትን ለመመለስ እኮ ነው ኢንዱስትሪ። ዘልቶኛል። አሁን ቻይና የምታቀርብልህ ማንኛውም ነገር በርካሽ ነው። ርካሽ ብቻ አይደለም ፓስተር፣ ኳንቲቲም ነው። ይሄ ማለት ትንሽ አፍሪካውያኖች ከሚሰሩት ሻል ያለ ሆኖ ግን ይሄ ጥራት የሌለው እኛ ሀገር እኮ ያለውን እኮ ማየት እኮ እንችላለን። ከዛ አኳያ የየሀገሮቹ ውሳኔ ነው። ቻይና አሁን የምትጠቀመው መሰለኝ የሀገሮቹን ለምሳሌ የሀገርህን ስታንዳርድ ራስን የምትጠቀመው። ግልጽ ሆኖልኛል እኮ ፓስተር፣ ለምን እንደዛ እንዳልኩ ታውቃለህ? አሁን የኢንፍራስትራክቸር ላይ አፍሪካ ውስጥ እየገባች ነው፣ ምንም ጥያቄ የለውም። ግን ከጥራት አኳያ አሁን ይህ ትልቅ ሜጋ ፕሮጀክት ነው። አሁን እንደ ህዳሴ አይነቱን ለምንድን ነው ለቻይና ያልተሰጠው ብለህ እኮ ጥያቄ ገነባው እኮ። ለምን ለቻይና ከቅርበት አኳያ ብድር ከመስጠት አኳያ ቻይና ቅርብ ነበረች። ዞሮ ልልህ የፈለግኩት ምንድን ነው አሁን ሽኩቻው እየታየ ነው፣ ምልክት እየታየ ነውና እንደ ወደፊት ምን ሊሆን ይችላል የሚለውን ሐሳብም ለማከል ምንድነው መሰለህ አሁን ከቻይና ጋር ለመወዳደር አሜሪካ አሁን ጊዜው ያለፈባት ይመስለኛል። ጊዜው በፊት ነበረ፣ መጠቀም አልቻለችም ያንን ጊዜ። ለምሳሌ አሁን ቻይናዎች ሲገቡ አፍሪካ ውስጥ ሲገቡ ፖለቲካ ውስጥ አይገቡ።
አገራቸውን በሚጠቅም ሁኔታ ነው የሚሰሩት። ይህ ምንም ጥርጥር የለው። ራሳቸውን በሚጠቅም ሪሶርስን ግን ጠብ አድርገው ይዞ የመሄድ እንትን አለ። ምንም በሚጠቅም ሁኔታ ነው የሚሰሩት። ነገር ግን ምንድነው ኢንፍራስትራክቸር ላይ ይሰሩልሃል፣ ብድር ይሰጡሃል፣ ግንባታዎችን ያካሄዱልሃል። ለምሳሌ የልምድ ልውውጦች፣ የቴክኖሎጂ ልውውጦችን እነዚህ ነገሮችን ለአፍሪካ ጠቅሟቸዋል። አይናቸው እንዲከፈት አድርጓቸዋል። በአጭር ጊዜ ማደግ እንደሚቻል ከነ ቻይና እንዲማሩ ከሰመን ታይገርስ የሚባሉ ሀገሮች ኤዥያ ሀገሮች እንዲማሩ አድርጓቸዋል። ይሄ ቀላል አይደለም። ግን አሁን ያለው ምን መሰለ የመጨረሻው ዘመን ላይ ይሄ የፖለቲካውም የኢኮኖሚውም ነገር ሽፍት እንደሚያደርግ መጽሐፍ ቅዱስ ይናገራል። ተሰበረ ይላል እኮ የአንደኛው ቀንድ ምን ሆነ ይላል፣ ተሰበረ ይላል። ዋና የነበረው ተሰበረ፣ ሌላ አዲስ ቀንድ ሲያቆጠቁጥ ነው የምታየው። ይህ የሚያመለክተው እኮ እዛ ጋር ያለውን ነገር ነው ለማለት ነው። ኢሚሬት ከዩዋን በተጨማሪ ከህንድ ጋር በሩፒ መገበያያ መጀመሯን የንግድ አጋሮች እያበዛች እንደሆነ አስታውቃለች። ለቻይና የምታቀርበው የተፈጥሮ ጋዝ ላይ የዩዋን ክፍያን በመቀበል ረገድ ቀዳሚ ሆናለች። እንግዲህ ይህ እንቅስቃሴ ከዶላር መራቅ ዶላራይዜሽን ዘመን መቅረቡን የሚያመለክት ነው። ይህ እንቅስቃሴ ከዶላር መራቅ ወይም ዶላራይዜሽን የሚባለው ሂደት አካል ነው። ውጤቱም የባለብዙ ዋልታ እኔ እናንተ የምንለው 2030 እየተባለ የሚጠበቀው ማለት ነው። የባለብዙ ዋልታ የኢኮኖሚ ስርዓት ይፈጥራል። ዓለም በአንድ ገንዘብ ብቻ ከመምራት ወጥታ ዶላር፣ ዩዋን እና ሌሎችም ቀጠናዊ ገንዘቦች አካል ተጽዕኖ የሚፈጠርበት ስርዓት ምን እየሆነ ነው? እየተፈጠረ ነው ያለው። እንግዲህ በውጤቱ አሜሪካ፣ አውሮፓ በኢኮኖሚ ማዕቀብ አማካኝነት ሌሎች አገር ላይ የሚፈጠረውን ጫና ውጤታማነት እየቀነሰው እየሄደ ነው ያለው። አሁን አየህ በአሜሪካ ትሉ የምትጠቀሙ ስንት በዶላር ነገሮች እንዲሆኑ የምትጠቀመው አንዱ ብድር በመስጠት ነው። በአይኤምኤፍ እና በወርልድ ባንክ አማካኝነት ነው የምትጠቀመው። ሁለተኛ ነገር ደግሞ የምትጠቀመው ምንድነው? የኢኮኖሚ ጫና ወይም ደግሞ ማዕቀብ መመጣል ነው። አሁን ግን ምን የሚሰብር ነገር ተፈጠረ? ማዕቀብ ስትጥልብህ በዶላር ስለምትገበያይ ዶላሩ ደግሞ በዛ ሰርኩሌሽን ስለሚያልፍ ዶላሩን አንቆ የመያዝ ነገር ነበረ። አሁን ግን ምንድነው እየተፈጠረ ያለው ነገር ስትመለከተው በዩዋን ነው የሚገበያዩት፣ እርስ በራስ ነው የሚገበያዩት፣ በሚፈልጉት ገንዘብ ነው የሚገበያዩት። ከዶላር ውጭ ሲሆን ከአሜሪካ ቁጥጥር ውጭ እየወጣ ነው ያለው። ለዚህ እኮ የባለፈው ጉዟቸው ታስታውስ ከሆነ የዶናልድ ትራምፕ የመካከለኛው ምስራቅ ጉዟቸው ትልቁ ስራ ይህንን ማከናወን ነበረ በሳውዲም በኳታር ከሸሪኮቻቸው ጋር። ነገር ግን በተለይ ደግሞ ይሄ ጦርነት ምናልባት ጦርነቱ ይቆማል ብዬ አላስብም። እሱ ምሽት ላይ እንመጣበታለን። ከቆመ ከዚህም በላይ ሽፍት ያደርጋል። ምክንያቱም አሜሪካንን የሚከሱበት ብዙ ነገር አላቸው። አሜሪካ እውነተኛ አጋር እንዳልሆነችም ያዩበት ሁኔታ አላቸው። እንዶ እግረ መንገድህን አሜሪካ እጇን አጣጥፋ የምትቀመጥ ይመስላል። አይ እንዴት ትቀመጣለች? አንተም ብትሆን አትቀመጥ። እንኳን አሜሪካ አንተም ብትሆን ላትቀመጥ ትችላለህ። አንተ ብትሆን እዛ ጋር አንተም እጁን አጣጥፎ አይቀመጥም። እንግዲህ የነዳጅ ንግድ በዩዋን መከናወኑ ዶላር ነገ ከገበያ ያስወጣዋል ማለት ባይሆንም የፔትሮ ዶላር ዘመን ማብቃቱን ግን ግልጽ ማሳያ ነው። የባህረ ሰላጤው አገራት አሁን ያሉት በምዕራብና በምስራቅ ዓለም መካከል በሚገኘው የኢኮኖሚ ድልድይ ነው። ይህ አዲስ አሰላለፍ የ21ኛው ክፍለ ዘመን ታላቅ የሀብት ሽግግር መጀመሪያ ሊሆን እንደሚችል ምንጮች፣ የዓለም አቀፍ ኢኮኖሚ ተንታኞች እየተናገሩ ነው ያሉት። እንግዲህ
ወንድሜ ይልቃል። በመጨረሻው ዘመን የምናያቸው ነገሮች ብዙ ነገሮች ሽፍት እንደሚያደርጉ ነው መጽሐፍ ቅዱስ የሚነግረን። ብዙ ነገሮች ናቸው የሚለወጡት። የኢኮኖሚ ትርምሱም አንዱ ከዚህ አንጻር እየተነሳ ያለውን ከዚህ አንጻር ነው። ለምን ኢኮኖሚውን በበላይነት ለመያዝ በሚደረግ ሽኩቻ፣ ሰይጣን በሚያደርገው ከጀርባ ግፊት አገሮች ምን እንዲሆኑ ይታያል። ኢኮኖሚውን በራሳቸው እጅ ለመያዝ ልዕለ ኃያል ሀገሮቹ ለመያዝ በሚጣጣሩበት ሰዓት ሀገሮች ደግሞ በኢኮኖሚ ተጽዕኖ ውስጥ ይወድቃል እና ይሄ አሁን ላይ የበለጠ ወደ ሌላ ጦርነትም ሊጋብዝ ይችላል የሚያስብል ጉዳይ ነው እየተፈጠረ ያለው እና ይህንን ጉዳይ መጽሐፍ ቅዱሳችን ግን በግልጽ ቀደምም እንዳነሳ ነው 10 ቀንዶች እንደዚህ ተሰበረ ወደቀ የሚሉት ነገሮች መጽሐፍ ቅዱስ ላይ የተጠቀሱት እውነቶች በግልጽ እያየናቸው የመጣንበት ሁኔታ ነው ያለውና ምናልባትም እንግዲህ በጣም እንደቀረብን የሚያመለክተው ይህ የዓለም ስርዓት አዲሱ የዓለም ስርዓት መጀመር እና የዓለም ኢኮኖሚ ሽፍት እያደረገ መምጣት ምናልባትም ላልተፈለገ ጦርነት የሶስተኛ ዓለም ጦርነት የሚሉትን እንዳይቀሰቅስ አስፈሪ እየሆነ መጥቷል ለማለት ነው። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን ላይ የሆነ ያለው ትንቢታዊ የሚሆን አሁናዊ ክስተቶች እንግዲህ ዙሩን እያከረሩት ይገኛሉ። በተለይ ደግሞ ከጦርነቱ ባሻገር የሚመጣው የኢኮኖሚ ውድቀት ለሚቀጥለው ለአዲሱ ዓለም ስርዓት ለተባለው ለአውሬው የፖለቲካ ቀመር ምቹ መደላደል እየሆነ መጥቷልና ጌታ ኢየሱስ ክርስቶስ የመምጫው ነገር በጣም ቅርብ እንደሆነ በጣም አመላካች የሆነ መረጃ ነው እየሰማን ያለ ነው። እንግዲህ ነገ ከነገ ወዲያ ምን ሊፈጠር እንደሚችል እግዚአብሔር ብቻ ነው የሚያውቀው። ነገር ግን እኛ መረጃውን ወደ እናንተ አድርሰናል። ስለዚህ ዝንጉ እንዳንሆን ሁሌ ንቁና ዝግጁ እንድንሆን አበክረን እናሳስባለን። የዛሬው የቀን መረጃ ይህንን ይመስላል። በምሽት ደግሞ በሌላ መረጃና እንዲሁም ደግሞ በምክረ እግዚአብሔር ቃል ጨምሮ ፓስተር ይዞልን ይመጣል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።